ሰላም ጤና ይስጥልኝ። እንደምንቆያችሁ የተወደዳችሁ የአዲስ ዕለት ተከታታዮች የሰዓቱን አንኳር መረጃዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። ግብፅ፣ ኤርትራና ሶማሊያ በቀይ ባህር ጉዳይ ላይ የጋራ መግለጫ ወጡ። የግዳጅ ወታደራዊ ምልመላውን በተመለከተ ዶክተር ደብረጽዮን ገብረ ሚካኤል መግለጫ ሰጡ። በተያያዘ መረጃም በመቀሌ ከተማ ሌሊቱን በራሪ ወረቀት ሲበተን አደረ። አሜሪካ በኢራን ላይ እያካሄደች ያለችውን ጥቃት ዛሬም ቀጥላለች። ግብፅ፣ ኤርትራና ሶማሊያ በቀይ ባህር ጉዳይ ላይ የጋራ መግለጫ ወጡ። ግብፅ፣ ኤርትራና ሶማሊያ ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚደረጉ ማናቸውም ሙከራዎች እንደሚያወግዙ የሚገልጽ የጋራ መግለጫ በውጭ ጉዳይ ሚኒስቴሮቻቸው በኩል በጋራ አውጥተዋል። የቀይ ባህር ጉዳይ የሚመለከተው የባህር ዳርቻ ያላቸውን ሀገራት ብቻ እንደሆነና ከእነሱ ውጭ የሚደረጉ ህገወጥ እንቅስቃሴዎችን እንደሚቃወሙ ገልጸዋል። ግብፅ በኤርትራ አንድነትና ሉዓላዊነት ላይ የሚቃጡ ማናቸውንም እርምጃዎች እንደምትቃወምና ከኤርትራ ጎን እንደምትቆም አስታውቃለች። ይህ መግለጫ ቀጥታ የኢትዮጵያን ባህር በር ፍላጎት የተመለከተ ሲሆን በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማና በሀገራዊ ምክክር መድረኮች ላይ ካደረጉት ንግግር ጋር ተያይዞ የተሰጠ መግለጫ መሆኑ ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ያልተመረጠ መንግስት ከቀይ ባህር አባረረም ብለው ነበር። አስከትለውም በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው ብለዋል። ኢትዮጵያ ለሺህ ዘመናት ያስተዳደረቻቸውን በባለቤትነት የያዘቻቸውን ለራሷም ለአካባቢውን መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋነኛ ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም ማለታቸው ይታወሳል። የግዳጅ ወታደራዊ ምልመላው አስፈላጊ እንደሆነ ዶክተር ደብረጽዮን ገብረ ሚካኤል ገለጹ። የግዳጅ ወታደራዊ ምልመላ አዋጁ ዓለም አቀፍ ተሞክሮን መሰረት ያደረገና ተገቢ ነው ብለዋል ዶክተሩ። በምርጫ ቦርድ የተሰረዘው ህወሓት ሊቀመንበርና ከሌተና ጀነራል ታደሰ ወረደ ስልጣን ቀምተው የክልሉ ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል በክልሉ የግዳጅ ወታደራዊ ምልመላን የሚደነግገውን አዋጅ አወድሰዋል። ትናንት በመቀሌ ባደረጉት ንግግር ይህ አዋጅ ዓለም አቀፍ ተሞክሮን መሰረት ያደረገ መሆኑን ገልጸዋል። ሲናገሩም የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የወጣው አዋጅ ቁጥር 366 ህዝባር 2018 ተገቢና ዓለም አቀፍ ተሞክሮዎችን መሰረት ያደረገ ነው ብለዋል። አዋጅ ቁጥር 366 ህዝባር 2018 የግዳጅ ወታደራዊ አገልግሎትን ያካተተና በሞት የሚያስቀጡ ድንጋጌዎችን የያዘ መሆኑ ይታወቃል። 46 ገጾች ባሉት በዚህ አዋጅ ዕድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ግዴታ እንዳለበት ደንግጓል። እንዲሁም በትግራይ ሰራዊት ላይ ማንኛውንም ፕሮፓጋንዳ ማካሄድ እንዲሁም የትግራይ ተወላጆችን ለጠላት መመልመልና ከትግራይ ጦር እንዲከዱ ማድረግ በሞት ከሚያስቀጡት ውስጥ ናቸው ተብሏል። ከጠላት ጋር መተባበርና ሚስጥር ማሾለክም እስከ ሞት ድረስ ቅጣት እንደሚያስከትል የሚጠቅሰው ይህ አዋጅ በክልሉ ውስጥ ተግባራዊ መሆን መጀመሩ ይታወቃል። በተያያዘ መረጃ መቀሌ ከተማ በራሪ ወረቀት ሲበተንባት አደረ። በመቀሌ ከተማ ጎዳናዎች ላይ ጦርነትን የሚቃወሙና ሰላምን የሚጠይቁ በራሪ ወረቀቶች ተበትነው ማደራቸውን የሚያሳይ ተንቀሳቃሽ ምስል ወጥቷል። በትግርኛ ቋንቋ በተጻፉት በእነዚህ ወረቀቶች ላይ የሰፈሩት ዋና ዋና መልእክቶች የሚከተሉትን ይመስላሉ። ወደ ሌላ ጦርነት እንድትከቱን አንፈቅድላችሁም፣ የቀደመው ይበቃል፣ ሰላምን እንመርጣለን፣ የግዳጅ ውትድርና ወንጀል ነው፣ ወንድምህን አሳልፈ ሰጥተህ በሰላም አትኖርም፣ አሁን ባለው አስቸጋሪ ሁኔታ ውስጥ የሚወሰድ ማንኛውም የኃይል እርምጃ የህዝቡን ስቃይ ከማባባስ ውጭ የሚያመጣው አንዳች ነገር የለም የሚሉት ይገኙበታል። አሜሪካ በኢራን ላይ እያካሄደች ያለችውን ጥቃት ዛሬም ቀጥላለች። ኢራን በባህረ ሰላጤው ጎረቤቶቿ ላይ የከፈተችውን እርምጃ ገፍታበታለች። እንደ አዲስ በተቀሰቀሰው ውጊያ የአሜሪካ የሟቾች ቁጥር ወደ 3 ከፍ ማለቱንና በስትራቴጂካዊ የሆርሙዝ ወሽመጥ ላይ በበለጠ መርከቦች ላይ ጥቃት መሰንዘሩን ተከትሎ ዋሽንግተንና ቴሄራን ሰኞ ዕለት የአጸፋ ጥቃቶችን ተለዋውጠዋል። ዩናይትድ ስቴትስና ኢራን ወሳኝ የሆነውን ወሽመጥ ለመቆጣጠር በገጠሙት ፍልሚያ የነዳጅ ዋጋ ለአንድ ወር ያህል ታይቶ የማይታወቅ ከፍተኛ ደረጃ ላይ የደረሰ ሲሆን የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል ከ91 $፣ ሆኗል። ይህም ሰኔ 4 ከተመዘገበው ወዲህ ከፍተኛ ዋጋ ነው ተብሏል። ጦርነቱ ከየካቲት 21 ከተጀመረበት ጊዜ ጀምሮ ኢራን በአካባቢዋ የሚገኙ የአሜሪካ አጋሮችንና የወታደራዊ ንብረቶችን ኢላማ በማድረግ እንዲሁም ከጦርነቱ በፊት የዓለም አቀፉ የነዳጅ አቅርቦት 1/5 የሚተላለፍበትን የውሃ መስመር ሙሉ በሙሉ በመዝጋት የአጸፋ ጥቃት ስትሰነዝር ቆይታለች። ባላንጣዎቹ በጦርነቱ ምክንያት በሆርሙዝ ወሽመጥ ላይ የተፈጠረውን አጣብቂኝ ለመፍታት ያለሙ የመጀመሪያ ደረጃ ስምምነት ፈርመዋል። የታስሚን የዜና ወኪል በዘገባው እንደገለጸው የኢራን አብዮታዊ ጥበቃ ሰኞ ዕለት እንደገለጸው ወሽመጡን ለማቋረጥ የሞከሩ 2 የነዳጅ ጫኝ መርከቦች ፈንድተው እንዲቆሙ ተደርጓል ብሏል። የዩናይትድ ኪንግደም የባህር ላይ ንግድ ስራዎች ኤጀንሲ ሰኞ ዕለት ከወታደራዊ ባለስልጣናት ያገኘውን መረጃ ጠቅሶ በወሽመጡ ውስጥ በአንድ መርከብ ላይ የእሳት አደጋ መከሰቱን ገልጸዋል። የእሳቱ መንስኤ እስካሁን አልተገለጸም።
የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደወል ምልክቷን በመንካት መረጃዎች በፍጥነት እንዲደርሷችሁ እንድታደርጉ እያስታወስኩ በሌላ መረጃ እስክንገናኝ ቸር ሁኑ።